ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ማክሰኞ የሚያዝያ 20 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘንላችሁ ቀርበናል። አበይት ዜናዎችን እናስቀድማለን። ህወሓት በዚህ ሳምንት ለትግራይ አዲስ ፕሬዝዳንት ለመምረጥ ዝግጅት ላይ መሆኑን ገለጸ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሁለት ሳምንታት በፊት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደን የስልጣን ጊዜ ለአንድ ዓመት ማራዘማቸውን ተከትሎ ህዝባዊ ወያኔ ሓርነት ትግራይ ህወሓት ሹመቱን እንደማይቀበለውና ከጦርነቱ በፊት የነበረውን መንግስት ለመመለስ መወሰኑ መግለጹ ይታወሳል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። በጅቡቲ የተሰለፉ የቦቴ አሽከርካሪዎች ለወራት ብንሰለፍም ነዳጅ መጫን አልቻልንም ሲሉ ቅሬታቸውን ገለጹ። ለከፍተኛ የጤና ችግርና ለኢኮኖሚያዊ ቀውስ እየተዳረግን ነውም ብለዋል። የዜናችን አካል ነው። ለተፈናቀሉ ወገኖች የተሰጠን ድጋፍ ለግል ጥቅማቸው ያሉ ግለሰቦች እያንዳንዳቸው 15 ዓመት ተፈረደባቸው። በእርዳታ የተለገሰን 6594 የቤት ኪራይ ቆርቆሮ ተሸጦ ለግል ጥቅም ውሏልም ተብሏል። ተጨማሪ መረጃ አለን። የህዝብ ተወካዮች ምክር ቤት በዛሬው 17ኛ መደበኛ ስብሰባው የሀገር በቀል የኢኮኖሚ ማሻሻያ እቅድን ለማገዝ ከፈረንሳይ የልማት ኤጀንሲ የቀረበውን የ80 ሚሊዮን ዩሮ የብድር ስምምነት በሙሉ ድምፅ አጽድቋል። መረጃውን እናደርሳችኋለን። ዜናዎቻችን በዝርዝር እናቀርባለን። በቅድሚያ ህወሓት በዚህ ሳምንት ለትግራይ አዲስ ፕሬዝዳንት ለመምረጥ ዝግጅት ላይ መሆኑን ገለጸ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሁለት ሳምንታት በፊት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደን የስልጣን ጊዜ ለአንድ ዓመት ማራዘማቸውን ተከትሎ ህዝባዊ ወያኔ ሓርነት ትግራይ ህወሓት ሹመቱን እንደማይቀበልና ከጦርነቱ በፊት የነበረውን መንግስት ለመመለስ መወሰኑን መግለጹ ይታወሳል። በ2012 ዓ.ም የነበረው መንግስታዊ መዋቅርና ምክር ቤቶችን ለመመለስ ባለፉት 10 ቀናት ውስጥ ከድርጅቱ ስራ አስፈጻሚ ኮሚቴ ጀምሮ የማዕከላዊ ኮሚቴ፣ የዞን፣ የወረዳና የከተማ ምክር ቤቶችን ስብሰባ እያካሄደ ይገኛል ተብሏል። ህዝባዊ ወያኔ ሓርነት ትግራይ ህወሓት በመጪው ሚያዝያ 23 ቀን 2018 ዓ.ም የክልሉን ምክር ቤት ስብሰባ እንደሚያካሄድና አዲስ ፕሬዝዳንት ለመምረጥ ዝግጅት እያደረገ መሆኑ ተሰምቷል። አዲሱ ፕሬዝዳንት ማን ሊሆን እንደሚችል በእርግጠኝነት መናገር ባይቻልም የድርጅቱ ሊቀመንበር ዶክተር ደብረጽዮን ገብረሚካኤል፣ የጊዜያዊ አስተዳደሩ ምክትል ፕሬዝዳንት አቶ አማኑኤል አሰፋ ወይንም በፕሪቶሪያው ስምምነት ወቅት አንዱ ተደራዳሪ የነበሩት ዶክተር ፍስሐ ሀብተጽዮን ሊሆኑ እንደሚችሉ ተገምቷል። በመሆኑም ከሰኞ ጀምሮ ለመጪው አርብ የምክር ቤቱ ጉባኤና ለምርጫ የሚያስፈልጉ ዝግጅቶች የተደረጉ ሲሆን የህወሓትን ድርጅታዊ አቋም በተመለከተ ለበታች መዋቅር በሰፊው ማብራሪያ እየተሰጠ መሆኑ ተረጋግጧል። ጊዜያዊ አስተዳደሩ ሙሉ በሙሉ ፈርሶ በቀድሞ መንግስት ከተተካ በኋላ ክልሉ በጊዜያዊነት በኮማንድ ፖስት እንዲመራ የማድረግ እቅድ መኖሩም ተሰምቷል። የቀድሞ መንግስት ሙሉ በሙሉ ወደ ስራ እስከሚገባ ድረስ በጊዜያዊ አስተዳደሩ ፕሬዝዳንት በኩል የሚሰጡ መመሪያዎች ተግባራዊ እንዳይሆኑ ቢወሰንም አገልግሎት ሰጪ ተቋማት ግን መደበኛ ስራቸውን እንዲቀጥሉ መመሪያ መውረዱን የተገለጸ ሲሆን ድርጅቱ ከፌዴራሉ መንግስት ጋር የገባበትን ውጥረት ተከትሎም ከአንድ ወር በፊት ጀምሮ በሰሜን ጦርነት የተሳተፉና ትጥቅ የፈቱ የቀድሞ ተዋጊዎች ወደ ምድባቸው እንዲመለሱ ጥሪ ማድረጉን የተገለጸ ሲሆን በርካቶች ወደ ቀድሞ ምድባቸው መመለሳቸው ተሰምቷል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በበኩላቸው የህወሓትን እንቅስቃሴ እንደሚቃወሙት በመግለጽ አደገኛ መዘዝ ያመጣል ማለታቸው ይታወሳል። ይሁን እንጂ ከፌዴራሉ መንግስት እስካሁን በይፋ የተሰጠ አስተያየትም ሆነ መግለጫ የለም። በጅቡቲ የተሰለፉ የቦቴ አሽከርካሪዎች ለወራት ብንሰለፍም ነዳጅ መጫን አልቻልንም ሲሉ ቅሬታቸውን ገለጹ። ለከፍተኛ የጤና ችግርና ለኢኮኖሚያዊ ቀውስም እየተዳረግን ነው ብለዋል። በጅቡቲ የሚገኙ የነዳጅ ጫኝ ቦቴ አሽከርካሪዎች ነዳጅ ለመጫን ለወራት ተሰልፈን ብንቆይም ነዳጅ መጫን አልቻልንም፣ በዚህ ምክንያት ለከፋ ማህበራዊና ኢኮኖሚያዊ ቀውስ ተዳርገናል ሲሉ ቅሬታቸውን አቅርበዋል። የቦቴ ባለቤቶች ትጭናላችሁ ብለው ወደ ጅቡቲ እንደሚልኳቸው የሚናገሩት አሽከርካሪዎቹ ጅቡቲ ከደረሱ በኋላ ግን በሁለትና ሶስት የተለያዩ ቦታዎች ተከማችተው እንደሚገኙ ተናግረዋል። አሽከርካሪዎቹ እንደሚሉትም ለቀናት ተጉዘው ወደ ጅቡቲ ቢደርሱም እስካሁን በግልጽ በማያውቁት ምክንያት ነዳጅ መጫን እንዳልቻሉ አብራርተዋል። የተለያዩ አሽከርካሪዎች በሰጡት መረጃም ድሬዳዋ መገንጠያን ጨምሮ በሶስት የተለያዩ ቦታዎች ተከማችተው እንደሚገኙና በአንድ ቦታ ብቻ በሺዎች የሚቆጠሩ ቦቴዎች እንደቆሙ ገልጸዋል። ይህ ቃለ መጠየቅ በተደረገላቸው ወቅት በበረሃማው የጅቡቲ አካባቢ ውስጥ ከ1 እስከ 3 ወራት ለሚጠጉ ጊዜያት ሌትና ቀን ቆመው መቆየታቸውን አስረድተዋል። ነዳጅ ላለመጫናቸው ዋነኛ ምክንያትም ጦርነት ግጭቱ ሳይጀመር በፊት ጦርነቱ ግጭቱን ሳይጀምር በፊት ተሰልፈው የነበሩ ስለመኖራቸው ገልጸዋል። እየደረሰባቸው ያሉ ኢኮኖሚያዊ ቀውስና የጤና ጉዳትን በመግለጽ በቦታው ላሉ አስተባባሪዎችና የነዳጅ ኢነርጂ ባለስልጣን ባለሙያዎችን ብንጠይቅም በቴሌብር ምክንያት ነው የሚል ምላሽ ነው የሚሰጡን ያሉት አሽከርካሪዎቹ ቴሌብር ምን ሆነ የሚለውን ጥያቄ የሚያብራራም ሆነ ምላሽ የሚሰጥ አካል ማጣታቸውን ገልጸዋል። አንዳንድ አሽከርካሪዎችን በሀገራ
አቀፍ ደረጃ በርካታ ማደያዎች ያሏቸው ቶታል፣ ኖክ፣ ኦይል ሊቢያ፣ ታፍን ጨምሮ ቀደምትና ስመጥር የነዳጅ ድርጅቶች ቦቴዎችን ጭነት እያገኙ እንዳልሆነ ጠቁመዋል። በርካታ አሽከርካሪዎች በቆይታቸው ምክንያትም ለተለያዩ የጤና እክሎች እየተጋለጡ ስለመሆኑ ያነሱ ሲሆን ስኳርና ደም ግፊትን የመሳሰሉ በሽታ ያለባቸው አሽከርካሪዎች እንዳሉና ቦቴዎችን ጥሎ መውጣትም ሆነ እዚያ መቆየት ባለመቻላቸው በከፍተኛ የጤና ችግር ውስጥ ስለመሆናቸው ተናግረዋል። በተጨማሪም በጅቡቲ በረሃ የውሃ እጥረት ስላለ 2 ሊትር ውሃ እስከ 300 ብር ገዝተው ለመጠቀም መገደዳቸውንና ለከፍተኛ ኢኮኖሚ ቀውስ መዳረጋቸውን አስረድተዋል። ከሚመለከተው የመንግስት አካል ችግሩን ተመልክቶ በአስቸኳይ መፍትሄ እንዲሰጣቸውም አሽከርካሪዎቹ ጠይቀዋል። አንዳንድ አሽከርካሪዎችም የቴሌብር ፕሮሰስ ተስተካክሎላቸው ቢወጡም በርካቶች እዛው እንደሆኑና ሌሎችም እየተጨመሩ እንዳሉ ጠቁመዋል። የነዳጅና ኢነርጂ ባለስልጣንም እስካሁን ድረስ በጉዳዩ ላይ የሰጠው ይፋዊ ማብራሪያ የለም። ለተፈናቀሉ ወገኖች የሰጠውን ድጋፍ ለግል ጥቅማቸው ያዋሉ ግለሰቦች 15 ዓመት ተፈረደባቸው። በእርዳታ የተለገሰ 6594 የቤት ክዳን ቆርቆሮ ተሸጦ ለግል ጥቅም ውሏል። 3.7 ሚሊዮን ብር ነው ተሸጦ የተበላው ተብሏል። የኮንሶ ዞን ከፍተኛ ፍርድ ቤት የቀድሞ የኮንሶ ዞን ዋና አስተዳዳሪ የነበሩትን አቶ ዳዊት ገበየውና የግብርና መምሪያ የአደጋ ስጋትና ስራ አመራር ኃላፊ የነበሩትን አቶ ገደኖ ካዋይታ ላይ የፍርድ ውሳኔ ማሳለፉን የፍርድ ቤቱ ፕሬዝዳንት አቶ ሙሀባ ቀዊያ ገልጸዋል። ግለሰቦቹ የመንግስትን የስራ ኃላፊነት በማይመች አኳኋን መምራትና የሙስና ወንጀል ጥፋተኛ መሆናቸውን ፍርድ ቤቱ አረጋግጧል ሲሉ ፕሬዝዳንቱ አሳውቀዋል። ተከሳሾቹ በ2014 ዓ.ም በኮንሶ ዞን ሰገን ዙሪያ ወረዳ በግጭት ምክንያት ለተፈናቀሉ ወገኖች ድጋፍ እንዲሆን ከኢትዮጵያ ጉምሩክ ኮሚሽን የተለገሰ 6594 የቤት ክዳን ቆርቆሮ ሸጠው ለግል ጥቅማቸው መዋላቸውንም በማስረጃ መረጋገጡን ፕሬዝዳንቱ አስረድተዋል። ተከሳሾቹ ለግል ጥቅማቸው የዋሉትም ሀብት ግምቱ 3,702,466 ብር ከ67 ሳንቲም መሆኑን ጠቅሰው የተገኘው ጥቅምና በህዝብ ላይ ደረሰው ጉዳት እንዲሁም የወንጀሉ ዓላማ ከባድ መሆኑንም ፍርድ ቤቱ ግምት ውስጥ ማስገባቱን ገልጸዋል። እንደ ፕሬዝዳንቱ ገለጻ ፍርድ ቤቱ በመመሪያው መሰረት ተከሳሾቹ እያንዳንዳቸው በ15 ዓመት ጽኑ እስራትና በ50 ሺህ ብር መቀጮ እንዲቀጡ መነሻ ቅጣት ወስኖ ነበር። ይሁን እንጂ ተከሳሾቹ ከዚህ በፊት የወንጀል ሪከርድ የሌለባቸው የቤተሰብ አስተዳዳሪና ለረጅም ጊዜያት ያገለገሉ በመሆናቸው በተለይ አንደኛ ተከሳሽ እምርታ የተሰኘ የበጎ አድራጎት ማህበር መስራችና ስራ አስኪያጅ የነበሩ መሆናቸውን ከግምት ውስጥ በማስገባትና ለእያንዳንዳቸው 3 የቅጣት ማቅለያዎች መያዛቸውን ተአብራርተዋል። የግራ ቀኝ ክርክሩን ያደመጠው ፍርድ ቤት የሚከተለውን የመጨረሻ ውሳኔ ማስተላለፉንም አቶ ሙሀባ ቀዊያ ገልጸዋል። አንደኛ ተከሳሽ አቶ ዳዊት ገበየው በቁጥጥር ስር ከዋሉበት ከሰኔ 25 ቀን 2017 ዓ.ም ጀምሮ በሚቆጠር በ13 ዓመት ጽኑ እስራትና በብር 20 ሺህ ብር የገንዘብ መቀጮ እንዲቀጡ ተደርጓል። ሁለተኛ ተከሳሽ አቶ ገደኖ ካዋይታ በቁጥጥር ስር ከዋሉበት ከመስከረም 14 ቀን 2018 ዓ.ም ጀምሮ በሚቆጠር በ13 ዓመት ጽኑ እስራትና በብር 20 ሺህ ብር የገንዘብ መቀጮ እንዲቀጡ ተወስኗል። በተጨማሪም ተከሳሾቹ ለግል ጥቅማቸው ያሉትን ብር 3.7 ሚሊዮን ብር ለመንግስት በጋራ እንዲመልሱ መወሰኑን ፕሬዝዳንቱ ገልጸዋል። አቶ ዳዊት ገበየው በዚሁ ፍርድ ቤት በሌላ የወንጀል መዝገብ የካቲት 12 ቀን 2018 ዓ.ም በ7 ዓመት ጽኑ እስራትና በ5 ሺህ ብር መቀጮ ተፈርዶባቸው የነበረ መሆኑን አቶ ሙሀባ ገልጸው ሁለቱም የወንጀል ቅጣቶች ተደምረው ተከሳሹ በአጠቃላይ በ20 ዓመት ጽኑ እስራትና በ25 ሺህ ብር የገንዘብ መቀጮ የሚቀጡ መሆኑን አስታውቀዋል። የህዝብ ተወካዮች ምክር ቤት የ80 ሚሊዮን ዩሮ የብድር ስምምነት አጸደቀ። የህዝብ ተወካዮች ምክር ቤት በዛሬው 17ኛ መደበኛ ስብሰባው የሀገር በቀል የኢኮኖሚ ማሻሻያ እቅድን ለማገዝ ከፈረንሳይ የልማት ኤጀንሲ የቀረበውን የ80 ሚሊዮን ዩሮ የብድር ስምምነት በሙሉ ድምፅ አጽድቋል። የመንግስት ተጠሪ ሚኒስቴር ዴኤታ ዶክተር ምህረቱ ሻንቆ ለምክር ቤቱ እንዳብራሩት ፋይናንሱ በቀጥታ ወደ መንግስት ግምጃ ቤት የሚፈስ ሲሆን የማክሮ ኢኮኖሚ ማሻሻያውንና የኢነርጂ ዘርፍን እንቅስቃሴዎችን ለማጠናከር ይውላል ብለዋል። ብድሩ በአመት 1.1 በመቶ ዝቅተኛ ወለድ የሚታሰብበትና የ5 ዓመት የችሮታ ጊዜን ጨምሮ በ15 ዓመታት ውስጥ ተከፍሎ የሚጠናቀቅ መሆኑም ተገልጿል። የብድር ስምምነቱ ከሀገሪቱ የብድር ስትራቴጂ ጋር የተጣጣመ ከመሆኑም በላይ መንግስት የዋጋ ንረትን ለማረጋጋትና የገቢ አሰባሰብን ለማሳደግ ለጀመረው ጥረት ተጨማሪ አቅም እንደሚፈጥር ተመላክቷል። ምክር ቤቱ ረቂቅ አዋጁን መርምሮ በአዋጅ ቁጥር 1414 ህዝባር 2018 አጽድቆታል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።